ናታን አባቷ ማን አለሽ? ምን ደነገጥሽ? የት እንዴት ከወንድ ጋር ተገናኝተሽ? እውነት ለመናገር ፈልጌ ነበር ያረገዝኩት። ዳጣ አባት ማን እንደሆነ ታውቂያለሽ? አላውቅም። አንቺ ውሃ እያለ እኮ ነው። ምንድነው? ምን አድርገሽ ነው? ዳጣ እኔ ሰጣለ በቃ ወጣ አልኩሽ እንዴ? አንቺ አማዬ የምሬን ነው፣ ግን ደግሞ አቃተው በቃ አልቻለም። አንቺ ልጅ አምሻል እንዴ? ገባ እኮ ዳጣና ኤቢ አብረው ነበር። እነሱ አጠጥተው ከሆነ በእውነት እደርስበታለሁ። ለሀሜቱ ነው እንጂ መቼ ምን ታውቀኛለህ አይደል? አውኩም እንጂ የሆነ ቀን ይሳይቻታል። ምናልባት ቢሆን ነገር እያሰበች ነው። ልክሽ አንላቀቅም። ሰላምዬም በጥያቄ አፋጠጧት። አቶ ደረጀና ወይዘሮ ማርታ ሁሉንም ሚስጥር አሁን ግዴታ መናገር አለብሽ፣ ጎረቤቱም ሀገር ጎረቤቱ እየሳቀብን እየተሳለቀብን አንኖርም ሲሉ ጠርተው በጥያቄ አፋጠጧት። ኤቢ ያሰበችው እቅድ ሳይሳካላት ቀረ። ናታንን አስክሬ ከሱ ጋር ድሬ እርግዝና እፈጥራለሁ ደፍሬውም ቢሆን ያለችው ኤቢ ዛሬ ግን ያሰበችው ሀሳብ ሳይሳካ ቀረ። ናታን በስካር መንፈስ የዳጣ አባት ማን እንደሆነ ታውቂያለሽ እያለ ሆድ ያባውን ብቅል ያወጣዋል ንገረኝ እያለችው እሱ ሊሞት በስካር መንፈስ ሆኖ ሳለ ይሄንን እያለች እናቷም ስትመጣ ስንት ነገር እኮ ሊነግረኝ ብሎ ከምርጥ ወሬ ላይ ነው ጸጥ ያለው ብላለ ወይዘሮ ማርታ ነገረቻት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 62 ተለቀቀ። ወደ ክፍል 61 ስንመለስ እንግዲህ አፍቃሪዋ ኤቢ ናታንን ወዶም ሳይሆን በግዱ እኔ የኔ ማድረግ አለብኝ ከኔ ኋላ መታማ ዳጣ ልትቀማኝ አትችልም ያለችው እንቅልፍ ያጣችው አፍቃሪዋ ኤቢ በግዳጅ አስክራ ልደፍረው አስባለች። ይሄም እንግዲህ አፍቃሪው አርዱ በመተባበር አረቂ አምጣልኝ በማለት አረቂዋን አምጥቶላት ያንንም ከናታን ክላስ ውስጥ ጨምራ ከውሃ ውስጥ ጨምራ ነበር እየጨመረች ወደ 61 ስንመለስ ፊልሙ ሊፈጸም የነበረው ወደ 62 እንግዲህ ስንመጣ ናታን ከጨዋታ ከሳሎን ሆኖ ሳለ ለምን አተኛም ናታን እያለች እንትን ስትለው ነበር። ምክንያቱም ወደ ክላሱ ሲሄድ ውሃውን ስለሚጠጣው ያን ሰዓት ደግሞ የጥሩ አጋጣሚ ነው በማለት እንግዲህ ደህተኛ ልሄድ ነው እንዳውም ባቲው በማለት እንግዲህ ከነሱ መሀል ተነስቶ ወደ ክላሱ ሄዷል። እንግዲህ ናታም ማነች ዳጣም ተነስታ ወደ ላሷ ሄዳለች ማለት ነው። እንግዲህ ይሄንን እያሉ ሳለ ናታንም ክላሱ እንደሄደ አረቂውን ከፍቶታል። የሚጠጣውን ውሃ ጠማይ ብሎ ገናስ ውሃውን ሲከፍት ማለት ነው የሃይላንዱን ውሃ ጓደኛው ሲደውልበት ከፍቶ ሊጠጣ ነበር። ነገር ግን እያወራ ሳለ ከሱ ወሬ ጋር ነበር። ወሬውን ሲጨርስም ወደ መጠጡ ነው ያመራው። በጣምም ስለጠማው ጣሙንም እንትን አላለም። መልሶም ሲወስድ እንዴ ምንድነው ይሄ ነገር የሚሸተኝ በማለት ጥያቄ ውስጥ ይገባል። ያን ጥያቄ አረቂ ነው በማለት በጣም ጥያቄ ውስጥ ይሆናል። እንግዲህ ኤቢ ስራዋን ሰርታለችና እንግዲህ ያን አድርጋ ወጣ ሄዳለች። እሱም ምንድነው በማለት አሁንም ደግሞ እየደጋገመ እየዘፈነ ነበርና አሁንም መጠጧን ይጨምራታል ደስ ደስ እያለው። እናም በዚህ መንፈስ እንግዲህ ናታን ወደ ስካር መንፈስ ገብቷል ማለት ነው። ይህ አጋጣሚ ደግሞ ያቀደችውን እቅድ ለማሳካት ኤቢ እንቅልፏን አታለች ሂጂ እያሉ ሁሉንም አባራለች ማለት ነው። እንግዲህ ወደ ናታን ክላስ ስትመጣ ናታን በስካር መንፈስ ላይ ይገኛል። ናታን አሁን ላይ ያለበት ሁኔታ ስካር ላይ ወርቋል ማለት ነው። ስካሩ በጣም እያንገዳገደው ስለነበር ናታንዬ ምን ሆንክ እያለች ነበረ። እሷን በርቅት ሲጨምረው ይጎዳው ይሆን ወይስ ምን ይሆን እያለች ነበር። ምክንያቱም እቅዷም እሱ ሲተኛ ከሱ ጋር ድሬ ካረገዝኩ ደግሞ ወዶ ሳይሆን በግዱ የልጅ አባት ስለሚሆን እኔኑ ተንበርክኮ የምርቃቴ ጊዜ ቀለበቴን ያስራል በማለት ራሷን በኮንፊደንስ
የገለጸችው ኤቢ አሁን ላይ ሳይሳካላት ቀርቷል። እናም ይሄን አድርጋ እሱን ከፍ አድርጋ ምን ሆነክ ነው እያለችው ነበር። እናም በዚህ የተነሳ አሁን ላይ እሱም ሌላ ወሬ ሊያወራ ደህና ነኝ ኤቢ ማን ነው ጓደኛውን እያወራ እንዴ እኔ እኮ ኤቢ ነኝ እኮ እያለ አቤል እያለ ነበረ የሚያወራው ጓደኛው መስሎ እንዴ ምን ሆኖ ነው እኔ ኤቢ ነኝ እያለች ነበር ማለት ነው። እሷም ግራ በመጋባት እንግዲህ እንዲሰክር ስለነበረ የፈለገችው ይሄን ስካሩን ትንቢልላትም ከሱ ጋር ለመተኛት እንግዲህ እሱን አስተኝታ አብረው እንደዚህ ስትል ወደ ሰላምዬ ስንሄድ ሰላምዬ እንግዲህ ከዳጣ ጋር ሆናለች እና ዳጣዬ አሁን እንደዚህ እያለኝ ከዳጣ ጋር እኔ እኮ አብሬሽ የማልተኛው ሆድሽ ልጅሽ እንዳረግጥ ነው እንደዚህ ነው እያለቻት ነበረ። ቶሎ ልቅስ ተጋቡና በቃ እንትን በይሰቢበት እያለች እኔ ብዙ ጥያቄ አልተመለሷለኝ እያለች ነበረ ማለት ነው ዳጣ ማለት ነው። ምክንያቱም የእናቷ ጥያቄ አሁን ድረስ ጥያቄዋ ነው። እናቴን ሳላገኝ የሚለው ሁሉም ተመልሰዋል፣ ምንም ጥያቄ የለሽ እያለቻት ነበር። እናም በዚህ የተነሳ ሰላምዬ ያው እናትነቷን ጥያቄ ነው። እናቷን ዳጣ ስላገኘች ይህን ባትነግራትም አሁን ደስ ብሏታል ማለት ነው። ነይ እስኪ ፎቶአችንን እዩ በጣም አናምርም እያለች በባለፈ ናታን ያነሳቸውን ፎቶ እያየች ነበር እናት የተባለችው ሰላምዬ ማለት ነው። በልጇ ናፍቆት አሁን ድረስ እንትን የምትለው እናም እንግዲህ ይሄንን እያለቻት እሷም ሂጂና ቫይታሚል ከናታን ጋር አምጪልኝ ናታንን እኮ እንትን ግዛልኝ ብዬው እንትን አላለውም ሂጂና ከሱን ጠይቀሽ አምጪ ስትላት ነበርና እንዴ ሰላምዬ አሁን እኮ ሁሉም ተኝተዋል እንዴት እንትን እላለሁ እያለ እንዴ አብረን እንተኛ ይለኛል ብለሽ ነው ምንድን ነው በማለት እንግዲህ ታባርራታለች። ሄዳ ልታመጣ ስትሄድ ያየችውን ማመን አቃታት። የምታፈቅረውና የሚያፈቅራት ናታን በዛ አይነት መንፈስ ስታገኘው ዳጣ ውሃ እያለ ነበረ ናታን ማለት ነው። መጀመሪያ እሷን እንግዲህ ኤቢ ዳጣ ከመንጣቷ በፊት ዳጣና ነው የምወደው ዳጣን ነው የማፈቅረው እያለ ነበር። ይህ ጊዜ እዛውም ሆና እየተናደደች ነው። አሁንም እንኳን ሰክሮ እንዴት ዳጣን እያለ ይጠራል እያለ ተናዳለ። የዳጣ አባት እኮ ልንገርሽ ማን ነው ንገረኝ፣ የዳጣ አባት ምን እስኪ ንገረኝ፣ ሆዳባውን ብቅል ያወጣዋል ንገረኝ እያለች በል ንገረኝ። እሱ ሰክሮ እንደዛ ሊያስመልሰው እያለ ውሃ እያላት ንገረኝ እያለኝ ነበር። ከዛ ይሄን እያለኝ እንግዲህ ዳጣ ከድንገት ስትመጣ እሷም ውሃ እያለች እኮ ነው ምንድን አድርገሽው ነው ምንድን ነው ስትላት ነበረ። የዚህ ጊዜ ምን እንትን እላለሁ ሂጂ ውጭ ብላ እሷን ልታባራት እነማየን እጣራለሁ ስትል እየሮጠች እንግዲህ ማርታን ልትጠራ ትችላለች ማለት ነው። ማርታን ስትጠራ እንግዲህ ማርታም ቀስ ብላ ስትመጣ ምንድነው ያደረጋችሁት ሲባሉም እሷም እንግዲህ እኔ እንደዚህ ነው ያገኘሁት በማለት እሷም ትላለች እኔም እንደዚህ ነው ያገኘሁት ይመስለኛል። የእሷን ስራ ደግሞ ወደ ኤቢ እኮ አታርፍም ማለት ነው። ወደ ዳጣ ልታማካይ ማለት ነው። ዳጣ ከዚህ ክላስ ገብታ ስትወጣ አይቻት ነበር እያለች ውሸቷን ስደረድር ነበር ማለት ነው። እንግዲህ ሰክሮ ነው ቤቱ ሁሉ ሽታው ምንድነው አረቂው ከየት መጥቶ ነው እያለች ወይዘሮ ማርቲም ይሄን ጥያቄ እያካሄደኝ ነበር ማለት ነው። እናም ይሄንን ባለ በቃ አሁን የተኛ ሄዱና ሽሮ ፈትፍታችሁ እንጀራ ሽሮ ፈትፍታችሁ ቀዝቃዛ አምጡለት ትላለች። ጠዋት ይነሳ እንደዚህ አድርጉትልና እንግዲህ ናታንም ራሱን አያውቅም ሰክሮ በስካር መንፈስ ነውና ይሄን እያለች እንግዲህ እሷም እንግዲህ ይህን ወሬ ሳይነግራት እንትን በማለቱ እናቷ ስትመጣ እማዬ ምን ሊያወራኝ እንዲትን እንዲያለ ታውቂያለሽ? የዳጣ ሚስጥር እኮ የዳጣን አባት ልንገርሽ እያለኝ ነው ዝል ላይ ምርጥ ወሬ ላይ እንትን ያለው ሳይነግረኝ ይሄን እያለን አሁን በዚህ ሰዓት ይሄን ታወሪኛለሽ እያለኝ ይሄን ደግሞ ያደረጋችሁት እናንተ ናችሁ እንዲሰክር እንትን ያላችሁት እያለኝ ነበር። እሱም እንግዲህ ራሱን አንቅቶ ሲነሳ ናታንዬ ደህና ነህ ብለው ሲጠይቁትም ደህና ነኝ በማለት እንግዲህ ናታንም መልሱን ራሴን እኮ ነው እንደዚህ ነው ምንድን ነው መነሻውን ይኸውን እሱም እንግዲህ ከቤተሰቡ እንዳይረበሽ ብሎ
ውሃውን ገዝቸው ከመንገድ እያለ ነበር። እንዴ ውሃውን ማረቂውን በውሃ ዋጋ አይሸጡልህም፣ እንዴት ሊሆን ይችላል? በፍጹም እያለ ነበርና እኔ ከመንገድ ነበር ውሃውን አውጥቼ የገዛሁት እያለ ነበር። እና እነሱም እንግዲህ ሽጠውለት ነው እንደዚህ ቤቱን እንትን ላለ ማለት። ግን ሁለቱም አውቀዋል። እኔ ይመስለኛል በቃ ይሄን ነገር የምታደርገው እሷ ናት ብላ ዳጣም ተጠራጥራታለች እና ሁሉንም ነገር ይሄንን እያለቻት ነበር። እናም ይሄንን ብለው እነሱም ይወጣል። እሱም ተችሎታልና ሳሎን ብሎ ቁርስ እየሰሩ ነው። እንግዲህ ዳጣም ይሄንን ሳታወራ ስለቀረች ኤቢ ደግሞ ነግሮኛል ሁሉንም ነገር ጉዲሽን ሰማሁ። ምንድን ነው ጉዴ ስትላት ያንቺን አባት ነግሮኛል ማለት ምንድን ነገረች? የአንቺ አባት ማን ነው እንዴ? የኔ አባትማ ታውቂያለሽ ነው ስትላትም እሱ አይደለም። ስለዚህ እዚህማ የተቀመጥሽበት ምክንያት ትላታለች። በቃ አባቴን እየነገረች ነው በቃ ተይ ብላት፣ እሷም እንዳልነገረች ምክንያቱም አባቷ ይሄ ነው ብትል እንደምትናገር ስለምታውቅ ደረጀ ነው ቢላት ይሄን ታውቃለች እና በቃ እንዳልነገራት ተረዳች ማለት ነው። ዳጣና ትታት ትሄዳለች ማለት ነው። እናም በዚህ የተነሳ እንግዲህ ሁሉንም ነገር ይህንን ብሎ እሱም ከነቃ በኋላ ወደ ወይዘሮ ማርታና አቶ ደረጀ ጋር ስንሄድ እንግዲህ በመኝታ ላይ ሆነ ሁለቱም የጎረቤቱም እኮ ሁሉም እንደው እየሳቀ እኔ ራሱ እኮ ተሳቀኩ እያለ አቶ ደረጀ የተደፈረው ልጁ የማን እንደሆነ የማያውቀው አቶ ደረጀ በስካር የነበረው ማለት ነው። ጎረቤቱ ሁሉ እኔም አሁንም በመስመር ሲሄድ በጣም ተሳቀኩ። እንግዲህ ፖል እንጨት ላይ አንስተን እንደ ልጁ የደረጃ አይደለም ብለን እንለጥፋለና ዲኤንኤ አድርገን እያለ ነበር። እንዴ ልጁ ሲወለድ ዲኤንኤ ማደርግ ነው? አንተ ደግሞ ምን ሆነክ ነው? እኔ አንተን ጠርጥሬ ነው እንዴ? በቃ ማወቅም ደግሞ አንድ ሰው አለበት። እኔ ግን ይመስለኛል አቶ ደረጀ ወይኔ ያላወቀው ጉዱን ከጎረቤት አርግዛ እንደሆነ። እንዴ እንዴት ተጎረቤትኛ ግቢ እንዴት ማነን እንዴት ይመጣል እያለች ወይዘሮ ማርታን በጣም ትቀየራለች። ማለት ማርቲ እሷ ሄዳ እንዲሁ ይሆን እያለ አቶ ደረጀ ጉዱን አላየ። ተደፍሮ የተረገዘው ልጅ የራሱ እንደሆነ አላወቀ። ዲኤንኤ ይላልና ምንም ሲላት ኧረ እኔ እሷንማ ካለ ስራዋ እንትን አልልም። ምክንያቱም እሷ እኮ በጣም ክብሯን የምትጠብቅ እንደዚህ አይነት ነገር ደግሞ የማታደርግናት። ስለዚህ እንዴት ኧረ አትሄድም በፍጹም እያለች ስለ እሷ ትቆማለች። እንግዲህ ዛሬ እኛ መሄጃ መቆሚያ መሄጃ አተናል። ስለዚህ ዛሬ ግዴታ መጠየቅ አለባት ብለው ባልና ሚስቶች በጥያቄዋ መሰረት ትጠየቅ ብለው ውሳኔ ገብተዋል ማለት ነው። እናም እንግዲህ ሰላምዬን በመጠበቅ ሁለቱን ቁጭ ብለው ማርታና አቶ ደረጀ ትምጣ ብለው ሰላም በሚላት ጊዜ ቆይ የታጠበች ነው ፊቷን ትመጣለች እያለች ነበርና እንግዲህ ሰላምዬም አቤት በማለት ዛሬ በጥብቅ ጉዳይ ፈልገንሻል ሰላምዬ በማለት ሰላምዬም መታ ምንድን ነው ብላ መታ እንግዲህ ከሳሎን ቁጭ ብላ ጥያቄው ሊቀርብላት እንግዲህ ጎረቤቱም ሁሉም ምድሩም ሁሉም ጥያቄ እንዴት እኔም እየተጠረጠርኩ ነው። ስለዚህ ያረገሽው ልጅ ከማን ነው ብለው በጥያቄ እየጠየቋት ነበር። አሁንም እንግዲህ ምንት ሊሆን አሁንም ጥያቄዋ ወይ ሙቷል ወይ እንትን ብሏል ትሊሆን መቼም ራሷ የሰራችው ስራ ስለሆነ ደረጀ ነው አትልም። ምክንያቱም የእሷ ስራ ነበርና በጣም ከባድ ነው። እንዳውም እዚህ ፓርት ላይ ለዳጣ ስነግራት በፊት ትጸጸታለሁኝ አሁን ላይ ባላረግዝ ብዬ፣ አሁን ደግሞ እንዴ ልጅ እኮ በቃ ጥሩ ነው እያለቻት ቢሆንም እያለቻት ለዳጣ ስትነግራት ነበረ። ምክንያቱም ያረገዘችው ወደኋላ ፓርት ስናስብ ለጠፋችው ልጇ ለዳጣ ምትኩ ወይም ምትኬላት አለው ለሷ ነው እንድፈልግልኝ ልጄን እያለች ነበረ ስትል የነበረው። እናም እንግዲህ ጥያቄያቸውን ቀጥለዋል። ለነበረን ቆይታ እናመሰግናለን። ባይ ባይ።